ሮሜ ምዕራፍ 4 ካወጣን ከቁጥር 9 እስከ 12 ያለውን በጋራ እናነባዋለን። የማነባው በ54ቱ ትርጉም ይሆናል። ሮሜ ምዕራፍ 4 ከቁጥር 9 እስከ 12 እንዲህ ይላል። እንግዲህ ይህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና። እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው ይላል። ይሄ እግዚአብሔር ቃል ነው። እግዚአብሔር አምላካችን ሆይ አሁንም ቃልህን ለማየት ስንሞክር የቃል ፍቺ እንዲያበራልን ሐሳባችንን መሰብሰብ እንድንችል እንድታግዘን መንፈስ ደግሞ በመካከላችን ለልባችን እንዲናገረን ለቃልህ ደግሞ የሚሸነፍ የሚንበረከክ ሶፍት የሆነ ልብ እንዲያበዛልን እንጠይቃለን። ይህም ለአንተ ክብር ደግሞ ለእኛ ጥቅም ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ጳውሎስ በሮሜ መልእክት ደጋግመን እያየን እንዳለኑ ከምዕራፍ 1 ማለት ይቻላል በተለይ ደግሞ ከምዕራፍ 2 አንስቶ በእግዚአብሔር ፊት ሊያቆም የሚችለው ጽድቅ፣ በእግዚአብሔር ፊት ተቀባይነት ሊያስገኝ የሚችለው ጽድቅ፣ ከእግዚአብሔር ቁጣ ነፃ ተብሎ መታወጅን የሚያስከትለው ያ ጻድቅ የሚለው አዋጅ በስራ ሊሆን አይችልም የሚለውን ደጋግሞ ይናገራል። ምናልባት በአካል ቁጭ ብለን ጳውሎስ እያወራ እየሰማኑ ኮንቨርስ እያደረግን ቢሆን ገብቶኛል እንድንል የሚገፋፋ አይነት ሁኔታ በመልእክቱ ውስጥ እናያለን። ደጋግሞ ጽድቅ በስራ አይደለም፣ ጽድቅ በስራ ሊሆንም አይችልም በማለት ጳውሎስ ደጋግሞ ይናገራል። እና ጳውሎስ ለምንድን ነው እንዲህ ደጋግሞ ጽድቅ በስራ ሊሆን አይችልም፣ ጽድቅ ሊገኝ የሚችልበት ብቸኛው መንገድ እምነትና እምነት ብቻ ነው የሚለውን ደጋግሞ የሚናገረው ለምን ይሆን? ምናልባት ማርቲን ሎይድ ጆንስ የተባለ ባለፈው ክፍለ ዘመን የነበረ አንድ ሰባኪ እንደሚለው ሰው ዝንጉ ስለሆነ የመርሳት ቴንደንሲው እጅግ በጣም ከፍተኛ ስለሆነ ተደጋግሞ ሊነገረው የሚገባው ነገር ዋናው ነገር ሳይሆን አይቀርም ይላል። እና ሰው በስራ አይደለም በእምነት ብቻ ነው፣ በስራ ሊሆን አይችልም፣ ከእምነት ውጭ ሌላ ሊሆን አይችልም፣ እምነት ላይ ስራ ሊጨመርበት አይገባም የሚለው ተደጋግሞ ቢነገረውም ግን በስራ ነው የሚል ውስጣዊ ጩኸት አለበት። በነገራችን ላይ 5ቱ ብቻዎች የሚባሉትን የፕሮቴስታንት የእምነት መግለጫዎች በመጽሐፍ ቅዱስ ብቻ፣ ለእግዚአብሔር ክብር ብቻ፣ በጸጋ ብቻ፣ በእምነት ብቻ የሚሉትን መግለጫዎች በክርስቶስ ብቻ የሚሉትን የምር እናምንባቸዋለን ወይ ብዬ ሳስብ እኔ አይመስለኝም። ለማመን ጥረት ነው የምናደርገው። እናምንባቸዋለን ብለን እናገራለን፣ የእምነት መግለጫችንም እሱ ነው። ግን ዲፕ ዳውን እናምንባቸዋለን ወይስ በጸጋ ብቻ በሚለው መግለጫችን ጎን ለጎን ከውስጣችን የሚጮህ እኔስ የሚል ጩኸት አለ? አይ ቲንክ እኔስ የሚለው ጩኸት ጎን ለጎን ያለ ይመስላል። ስለዚህ ጳውሎስ ደጋግሞ በስራ አይደለም በእምነት ብቻ ነው እያለ መናገር አለበት። ይሄ ደግሞ በእኛ ዘመን ከቀደሙት 10 ዓመታት ጋር ሲነጻጸር ይበልጥ ተደጋግሞ ሊሰበክ የሚገባው ትምህርት ነው። ይህን ለማየት ከቁጥር 9 ጀምሮ ቁጥር በቁጥር እያየን ለመውረድ እንሞክራለን። ቁጥር 9 እስከ 10 ወይም እስከ 11 አጋማሽ ድረስ ጳውሎስ ቀደም አድርጎ እስከ ቁጥር 8 የተናገረውን ሰብሰብ የሚያደርገው ይመስላል፣ ወይም ይከልሰውና አንድ እርምጃ ወደፊት የሚራመደው ከቁጥር 11 አጋማሽ በኋላ ነው። ከቁጥር 11 አጋማሽ በኋላ ስንደርስበት እንደምናየው እግዚአብሔር አብርሃምን ከመገረዙ በፊት ያጸደቀበት ምክንያት ቢያንስ 2 ወይ ደግሞ እኔ አንድ መሰብሰቢያ እንዲሆን እጨምራለሁ 3 ምክንያቶችን እንመለከታለን። አንደኛው አሕዛብ በእምነት ብቻ እንዲጸድቁ ነው። ሁለተኛው የጽድቅ መንገድ እምነት ብቻ እንዲሆን ነው። ሶስተኛውን ስደርስበት እናገረዋለሁ። ስለዚህ እግዚአብሔር አብርሃምን አስቀድሞ ከመገረዙ በፊት አጸደቀው። ለምን?
ይህን ለመርዳት ከቁጥር 9 ጀምሮ እንመለከታለን። ቁጥር 9 ጥያቄ በመጠየቅ ነው የሚጀምረው። ቁጥር 10ም ጥያቄ ነው የሚያስከትለው። በቁጥር 9 እና በቁጥር 10 ውስጥ 3 ጥያቄዎች አሉ። የቁጥር 10 ጥያቄ ያው በሁለት መልኩ ቢከፈልም አንድ ነው። በእርግጥ አማርኛውን ለምታነቡት ቁጥር 9ም ሁለት ጥያቄ ነው፣ ግን ተርጓሚዎች ከፍለውት ነው። እና ቁጥር 9 ውስጥ ያለው ጥያቄ እንግዲህ ይህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ በማለት ጳውሎስ ቁጥር 9ን በጥያቄ ይጀምራል። ቁጥር 9 ውስጥ ስለ ብፅዕና ያወራል። እንግዲህ ብፅዕና ምን ማለት ነው የሚለውን አስቀድመን ከቁጥር 6 እስከ 8 ያለውን ስንመለከት በተለያዩ ሌሎች ስብከቶችም አይተናል። ብፅዕና የሚለው ቃል ወይ ብፁዕ የሚለው ቃል በዕብራይስጡም ሆነ በግሪኩ የሚሸከመው ትርጉም ደስተኛ የሚለውን ትርጉም ይሆንና ግን እንዲሁ ምንም የተለመደ አይነት ደስታ ሳይሆን የላቀ ደስታ፣ ከሰው ውጪ የሆነ መገኛው ከሰማይ የሆነ መለኮታዊ ደስታ፣ እረፍት፣ እርካታ፣ ትራንኩሊቲ የሚሉትን ሐሳቦች የሚይዝ ቃል ነው እና ቁጥር 9 ይህ ብፅዕና ታዲያ ለማን ነው ብሎ ሲጠይቅ ይህ ብፅዕና የትኛው ብፅዕና ነው? እንግዲህ በመጽሐፍ ቅዱሳችን ውስጥ ብዙ ከብፅዕና ጋር ተያይዘው የሚጠቀሱ ምንባቦች አሉ። ለምሳሌ መዝሙር 1 የወሰደን እንደሆነ ብፁዕ ነው ብሎ ይጀምርና በመዝሙር 1 መሰረት ብፁዕ የተባለው ሰው የእግዚአብሔርን ቃል በቀንና በሌሊት የሚያሰላስል በቃሉ ላይ ሜዲቴት የሚያደርግ ሰው ነው ይለናል። ሌሎች ምንባቦችም ላይ ደግሞ ብፁዕ ነው የተባለው ሰው የሚገለጥባቸው የተለያዩ መንገዶች አሉ። በዚህ ምንባብ ቁጥር 9 ይህ ብፅዕና ለማን ነው ብሎ ሲጠይቅ የትኛው ብፅዕና ብለን መጠየቅ አለብን እና የትኛው ብፅዕና ብለን ቁጥር 9 ላይ ያለውን ቃል ለመርዳት ስንሞክር ይህ ብፅዕና በተለዋጭ ቃሉ ምን ማለት ነው የሚለውንም እናያለን። ይህ ብፅዕና ምን እንደሆነ ለመርዳት ጥናታችንም የሮሜ ጥናታችን ኢንተራፕትድ ከሆነ ሴቨራል ዊክስ ሳምንታት ስላሳለፈ ከቁጥር 6 ጀምሮ እናየዋለን። ቁጥር 6 እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል ይላል። ጽድቅ ያለ ስራ የሚቆጠርለት ሰው ብፁዕ ነው በማለት ዳዊትም ተናግሯል ይልና መዝሙር 32ን በመጥቀስ እንዲህ ሲል ይለናል። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ ደስተኞች ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው በማለት ተናግሯል እና ዳዊት ለአብርሃም እምነቱ ጽድቅ ሆኖ ተቆጠረለት የሚለውን ከንፈርም ሲያረጋግጥ አዎ ለነገሩ እግዚአብሔር ኃጢአቱን እንዲሁ ትቼልሃለሁ የሚለው ካልሆነ በስተቀር ኃጢአቱን መልሶ የማያስታውስበት ሰው ካልሆነ በስተቀር ከኃጢአቱ ማንም መንጻት አይችልም። በዚህ መንገድ የኃጢአት ይቅርታን ያገኘው ያ ሰው ደስተኛ ነው፣ ማለትም ደስታው ከሰማይ ነው እና ሊነጠቅ የማይችል ነው ብሎናል። እና ይሄ ደስታ ምናልባት ከመጽደቅ ጋር ተመሳሳይ ሳይሆን አይቀርም። እና ይሄ ብፅዕና ቁጥር 9 ላይ ለማን ነው ብሎ ይጠይቃል። ለማን ነው ይሄ ብፅዕና የሚሰጠው? ይሄ ብፅዕና ለማን ነው የሚሰጠው የሚለው ላይ ሁለት አማራጮችን ያስቀምጣል ጳውሎስ። አንደኛው ስለመገረዝ ነው ወይ ይላል፣ ወይ ስለመገረዝ የተነገረ ነው ወይ ይላል። ስለመገረዝ የተነገረ ነው የሚለውን ቃል በቃል ብንተረጉመው ስለተገረዙት ነው ወይ እያለ ነው። አሁንም ቃል በቃል ለመተርጎም እንግሊዝኛ ብንጠቀም ይህ ብፅዕና ስለማን ነው ብሎ ከጠየቀ በኋላ ሁለት ኦፕሽን ሲያስቀምጥ upon the circumcision ነው ወይስ upon the uncircumcision ነው የሚለው። upon የምትለው ቃል ነገሩ የሚያርፍ እንደሆነ ያመለክታል። ለምሳሌ የሆነ ሰው upon me ከወደቀብኝ እኔ ላይ መጥቶ አረፈብኝ ማለት ነው። የሆነን ሰው ላዩ ላይ ልብስ ብደረብበት upon that person ደረብኩበት ማለት ነው። ግሪኩ ቃል በቃል እያለ ያለው upon whom እያለ ነው እየጠየቀ ያለው እና ይሄ ብፅዕና upon በሚለው ቃል ራሱ መገለጡ አንደኛ ከውጪ ሌላ አካል የሚያለብሰው እንደሆነ ግለሰቡ የራሱ ያልሆነ እንደሆነ የሚያመለክተን ነው እና ይህ ብፅዕና ከእግዚአብሔር ዘንድ የሚሰጥ ነው። ቁጥር 8 እንደሚናገረው እግዚአብሔር ኃጢአቱን የማይቆጥርበት ሰው ብሏል እና ይህንን ብፅዕና የሚያላብሰው እግዚአብሔር ለማን ነው? አንደኛው ኦፕሽን ለተገረዙቱ the circumcision፣ ሁለተኛው ደግሞ ላልተገረዙቱ ይላል። ምን ማለቱ ነው ለተገረዙትና ላልተገረዙት ብሎ ይህንን ብፅዕና ጳውሎስ ከፍሎ ሲናገር? ይህ ብፅዕና ወይ ለተገረዙት ነው ወይ ላልተገረዙት ነው ብሎ ጳውሎስ ከፍሎ ሲያስቀምጥ የተገረዙት የሚለው ያለምንም ጥርጥር የሚገልጸው ወይም የሚወክለው
አይሁድን ወይም እስራኤልን ነው፣ ያልተገረዙት ደግሞ አሕዛብን ነው። የዚህ አይነት አገላለጽ በአንደኛው ክፍለ ዘመን የተለመደ ነበር። circumcision ወይም በአማርኛ ዘመገረዝ ካልኑ እስራኤላዊ እያለን ነው ባጭሩ። አለመገረዝ ብሎ አንድ እስራኤላዊ ካወራ ከሱ ውጪ ያሉትን አሕዛብን ሪፈር እያደረገ ነው። የዚህ አይነት አገላለጽ ምዕራፍ 2 ቁጥር 26 ላይ እናገኛለን። ምዕራፍ 2 ቁጥር 12 ላይ እናገኛለን። እስራኤላውያን ሌሎቹን የሚገልጹበት እኛ የተገረዝን እነሱ ያልተገረዙ በማለታቸው ስለሆነ ጳውሎስ በዚህ ምንባብ ውስጥ እያለ ያለው ይህ ብጽና ለእስራኤላዊ ነው ወይስ ለአሕዛብ ነው እያለ ነው ባጭሩ። ግን እዚህ ጋር አንድ ጥያቄ እንጠይቅ። ጳውሎስ በቀላሉ ይህ ብጽና ለእስራኤላዊ ነው ወይስ ለአሕዛብ ነው ብሎ መጠየቅ እየቻለ ለተገረዙት ነው ወይስ ላልተገረዙት ነው ማለት ለምን አስፈለገው? ምናልባት በዘመኑ አይሁዶች ራሳቸውን ከሌላው ሕዝብ የሚለዩበት ዋነኛው መገለጫቸው እኛ የተገረዝን እነሱ ያልተገረዙ ብለው ስለሆነ የራሳቸውን ቋንቋ እየተጠቀመ ነው። እንዲሁ ደግሞ እዚህ ላይ ሁለተኛ ምክንያት እነዚህ እኛ የተገረዝን እነሱ ያልተገረዙ ብለው የሚከራከሩ ክርስቲያን አይሁዶች፣ በደንብ ስሙ፣ ከክርስትና ውጭ ያሉ አይሁዶች አይደሉም። ክርስቲያን አይሁዶች ክርስቲያን ያልሆኑ አይሁድ ያልሆኑ ክርስቲያኖችን አሕዛብ ክርስቲያኖችን ምን ብለው ነው የሚሞግታቸው? በክርስቶስ ነው የሚዳነው፣ ክርስቶስን በማመን ትድናላችሁ፣ ነገር ግን መገረዝን ካልጨመራችሁ መዳናችሁ ሙሉ አይሆንም ብለው ይሞግቷቸዋል። ይህን ለማረጋገጥ ሐዋርያት ሥራ ምዕራፍ 15 የመጀመሪያው ቤተክርስቲያን ጉባኤ ሲሰበሰብ የችግሩ መንስኤ ምዕራፍ 15 ቁጥር 1 ጀምሮ እናገኘዋለን። ካልተገረዛችሁ አትድኑ ይሏቸዋል። በመገረዝ ትድናላችሁ እያሉ አይደለም። ባይዘወይ የምትድኑት በክርስቶስ ነው፣ ግን ተገርዛችሁ ነው በክርስቶስ የምትድኑት የሚል ክርክር የሚያቀርቡ ሰዎች አሉ። ስለዚህ ጳውሎስ የተከራካሪዎቹን የራሳቸውን ቋንቋ በመጠቀም እስራኤላዊን ለመግለጽ የተገረዙት ይላል ወይም circumcision ይላል፣ አሕዛብን ለመግለጽ ደግሞ ያልተገረዙት ይላል። ናው ጥያቄውን ተመልሰን ቁጥር 9ን እናንብበው። እንግዲህ ቁጥር 8 ላይ ያለው ዳዊት የተናገረለት ብጽና ለእስራኤላዊ ነው ወይስ ለአሕዛብ ነው? እዚህ ላይ አማርኛው በጥንቃቄ የተረጎሙት ሚስ ያልተደረገ አንዲት ቃል እንመልከት። ስለመገረዝ ተነገረ ይልና ሁለተኛውን ጥያቄ ሲቀጥል ወይስ ስላለመገረዝ አይልም። ምንድን ነው የሚለው? ወይስ ደግሞ ይላል። እሺ ደግሞ የምትለው ቃል ቁልፍ ነች። ደግሞ የምትለው ቃል ጳውሎስ ጥያቄውን የሚረዳበትን መንገድ ግልጽ ታደርጋለች። ደግሞ የምትለው ቃል ይህ ብጽና የተነገረው ዳዊት እየተናገረ ያለው ስለተገረዙት ነው ወይ? መልሱ አዎ ኦፍ ኮርስ ነው። ምን ጥያቄ አለው? ምክንያቱም የመዝሙር 32 የብሉይ ኪዳን መጽሐፍት የዳዊት መዝሙሮች የሚናገሩት በሕግ ስር ስላሉት ነው የሚናገሩት፣ በሕግ ስር ላሉት ነው የሚናገሩት። ስለዚህ ብጽና ለእስራኤላዊ ነው ወይ? አዎ ነው። ክርክር የለም። እዚህ ላይ ጳውሎስ በዚህ ጉዳይ ላይ ክርክር አልገጠመው። ይህንንም ማብራራት አይጠበቅበትም። ጥያቄው ያለው ስለ እስራኤላዊ ብቻ ነው ወይስ አሕዛብንም ይጨምራል ነው ጥያቄው። ስለዚህ ሁለተኛው ቃል ደግሞ የምትለው ቃል እንደዚህ መተርጎም ትችላለች። ይህ ብጽና ስለ እስራኤላዊ ብቻ ነው ወይስ አሕዛብንም ያካታል እያለ ነው። ስለዚህ ይሄ ነው ጥያቄያችን። ቁጥር 9 ላይ የምናገኘው እስራኤል የዚህ በረከት ተካፋይ ናቸው ወይ? ማን ይከራከራል? አሕዛቡ ማይከራከር፣ አይሁዱ ማይከራከር፣ ጳውሎስ ማይከራከር ጊቭን ነው። ግን እዚህ በረከት ውስጥ አሕዛብ ይገባሉ ወይ? ይህንን ጥያቄ ምንባቡን አይተን ለመመለስ ከመሞከራችን በፊት ከአጠቃላይ እውቀት ወይም ከጠቅላላ ስነ መለኮታዊ እውቀት ላይ መሰረት በማድረግ እንመልስ። እውቀት ስለ እኔ እውቀት ማለት አይደለም፣ ከሚታወቀው ማለት ነው፣ እኔም አብሬ ከማውቀው እና ጳውሎስ የእስራኤላውያን ጉዳይ ጊቭን ነው፣ ይህ ብጽና የእስራኤላዊ ነው ይላል እና አሕዛብ እዚህ ብጽና ውስጥ መግባት ይችላሉ ወይ ብሎ ሲጠይቅ ኢሚዲየቱ መልስ የሚሆነው አዎ ኦፍ ኮርስ ይገባሉ ነው። ታዲያ አንድ እስራኤላዊ ይህን ጥያቄ ቢጠየቅ አዎ ይገባሉ ብሎ ይመልሳል። አይቀርም፣ እንደዛ ብሎ መመለሱም አይቀር ነገር ነው። ግን እንዴት ነው የሚገቡት ነው ጥያቄው። የጳውሎስ ዘመን ክርስቲያን የሆኑ አይሁዶች የሚያቀርቡት ክርክር አንድ አሕዛብ የዚህ ብጽና ተካፋይ እንዲሆን፣ የእግዚአብሔር ሕዝብ እንዲሆን፣ በእግዚአብሔር ፊት ጻድቅ ተብሎ መጠራት መጽደቅ እንዲችል
በቅድሚያ እስራኤላዊ መሆን አለበት። ወደ እስራኤላዊነት ከገባ በኋላ ቀጥሎ በክርስቶስ በማመን መጽደቁ የተረጋገጠ ነው የሚለውን ሁሉም ይስማማል። ስለዚህ ይህ ብጽና ለእስራኤላዊ ነው ለአሕዛብ ነው በሆነ ሴንስ። ጳውሎስ ግን በዚህ አይነት መንገድ አይመልሰው። ጳውሎስ ለዚህ ጥያቄ የሚሰጠው መልስ እስራኤላዊነቱን ሳይለቅ ይህንን ብጽና እንደሚቀበለው ይህ ብጽና በላዩ ላይ እንደሚወድቅበት ሁሉ አንድ አሕዛብነቱን ሳይለቅ አንድ አሕዛብ እስራኤላዊ ሳይሆን ወደ እስራኤላዊነት ሳይለወጥ ይህንን ብጽና መቀበል ይችላል ነው ዋና ሙግቱ። በጥያቄ መልኩ ቀረበ እንጂ መግለጫ ነው፣ ስቴትመንት ነው። ስለዚህ ጳውሎስ ምን እያለ ነው? ይህ ብጽና ለእስራኤላዊ ብቻ ሳይሆን አሕዛብንም ጭምር ያካታል። ለዚያውም አሕዛብ እስራኤላዊ የመሆን ቅደም ተከተሉ ሳይገቡ። ለምን? ምክንያቱ እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት ብለን ስለምናምን አለ። ምክንያቱም አብርሃም ያጸደቀው ወይም ጽድቅ ሆኖ የተቆጠረለት እስራኤላዊነቱ ሳይሆን ለአብርሃም ጽድቅ ሆኖ የተቆጠረለት እምነቱ ነው ብሎ ጳውሎስ እስካሁን ሲናገር የነበረው መልሶ ያመጣዋል። አብርሃም እምነቱ ጽድቅ ሆኖ ስለተቆጠረለት አሕዛብ እስራኤላዊ ሳይሆኑ ይህ ብጽና ለነሱ ሊቆጠር የሚችለው ግን ለምንድን ነው? አሕዛብ ወደ እስራኤላዊነት ሳይገቡ አብርሃም የጸደቀበት መንገድ በእምነት ብቻ ስለሆነ አሕዛብን በእምነት ብቻ የሚጸድቁት ለምንድን ነው? እንግዲህ ለአብርሃም ጽድቅ ተቆጥሮለታል። የእሱን መንገድ ለሚከተሉትም ጽድቅ ይቆጠርላቸዋል፣ አሕዛብንም ጨምሮ። ግን ለምንድን ነው የአብርሃም መንገድ አሕዛብ የሚጸድቁበትን መንገድ አንድ አይነት ያደረገው? ቁጥር 10 ውስጥ ጥያቄውን ጳውሎስ ይቀጥላል። ቁጥር 10 ላይ ያለው ጥያቄ ከላይ ስናየው ጊዜን የሚመለከት ጥያቄ ይመስላል። በጥንቃቄ ግን ስናየው ሜተድን የሚመለከት ጥያቄ ነው። ጊዜን ይመለከታል፣ ግን ደግሞ ነገሩ የሚደረግበት እንዴት የሚለውን ይመልሳል። በእርግጥ አማርኛውም በትክክል ተርጉሞታል። ቁጥር 10 እንዴት ተቆጠረለት ብሎ ይጠይቃል። ነው ጥያቄው ለአብርሃም ጽድቅ ተቆጥሮለታል፣ የሚከራከር የለም፣ መጽሐፍት ይመሰክራሉ። በአብርሃም መንገድ ለሚሄዱትም እግዚአብሔር ጽድቅን ይቆጥርላቸዋል። ይህ ለአብርሃም ከተሰጠው ተስፋ ጋር ግልጽ ነው። ለአብርሃም እግዚአብሔር ጽድቅን የቆጠረበት ያ መንገድ ለሌሎችም ጽድቅን የሚቆጥርበት ያው መንገድ መሆን አለበት። ስለዚህ ቀጣዩ ጥያቄ ቁጥር 10 ላይ እንደምናየው እንግዲህ ተከራካሪዎች ይላል ጳውሎስ ጽድቅ የሚገኝበት መንገድ ለአሕዛብም ለአይሁድም አንድ አይነት እንደሆነ እንዳሳያችሁ አንድ ጥያቄ ላይ ፎከስ አድርገን እናሰላስል ይላል፣ ፖንደር እናድርግ ይላል። አንድ ነገር በጥንቃቄ ካየን ሌላው ሁሉ ታሪክ ይሆናል ነገር እያለ ነው። በእንግሊዝኛ ማለት the rest will be history ቀላል ነው። ከዛ በኋላ ጥያቄው ምንድን ነው? አብርሃም ጽድቅ ተቆጠረለት የሚለው ሳይሆን ዋነኛው እና ቀጣዩ መሰረታዊ ጥያቄ የተቆጠረለት ጽድቅ እንዴት ተቆጠረለት ነው። ጽድቁ የተቆጠረው እንዴት ነው? እንዴት የሚለውን ለመመለስ ጳውሎስ የጊዜን ቅደም ተከተል ያነሳል። ግን የጊዜን ቅደም ተከተል ሲያነሳ የግሪኩን ቃል በቃል እየተከተልኩ ለመሄድ በመሞከር ጳውሎስ በቃላት ውስጥ እየተጫወተው ያለውን የቃላት ጨዋታ ወደ ሰርፌስ ለማውጣት እሞክራለሁ። ቁጥር 10 እንዴት ተቆጠረለት ማለትም በምን አይነት ሁኔታ ውስጥ ተቆጠረለት፣ በምን አይነት ሲስተም ውስጥ ተቆጠረለት፣ በየትኛው ስርዓት ውስጥ ተቆጠረለት እያለ ነው። ለምን? ቀጥሎ ያሉትን ቃላት እንየው። እንዴት ተቆጠረለት ካለ በኋላ ተገርዞ ሳለ ነውን ወይስ ሳይገረዝ ይላል። ግሪኩ ቃል በቃል እንደዚህ አይደለም የሚለው። ከዚህ ሐሳብ ጋር ይጋጫል እያልኩ አይደለም፣ አይጋጭም። ግን ቃል በቃል እያለ ያለው እንዴት ተቆጠረለት፣ የተቆጠረለት እንዴት ነው ካለ በኋላ ኢን ሰርከምሲሽን ወይስ ኢን አንሰርከምሲሽን ነው የሚለው። ስለዚህ ስንተረጉመው በመገረዝ ውስጥ ነው ወይስ ባለመገረዝ ውስጥ ነው የሚለው። የትኛው ህይወት ውስጥ እያለ ነው? በመገረዝ ውስጥ ሲል ከላይ ከፍ ብለን እንዳየኑ መገረዝ እስራኤላዊ መሆን አይሁዳዊ መሆንን የሚወክል ከሆነ በሙሴ ስርዓት ውስጥ መሆንን ይመለከታል። ስለዚህ በህግ ስርዓት ውስጥ በሙሴ ስርዓት ውስጥ ሆኖ በመገረዝ በሚባለው ህይወት ውስጥ ሆኖ ነው ጽድቅ የተቆጠረለት ወይስ
ባለመገረዝ በሚባል ሁኔታ ውስጥ ነው። ባለመገረዝ የሚለው ሁኔታ ከአሕዛብ ጋር አብርሃምን አንድ የሚያደርግ አይነት አገላለጽ ነው። መልሱ ግልጽ ስለሆነ በዚህ ላይ ብዙ ጊዜ መግደል የለብንም። ግን ጥያቄው በየትኛው ስርዓት ውስጥ ሆኖ ጽድቅ ተቆጠረለት? የትኛው ስርዓት ነው ጽድቅን ሊያስገኘው የቻለው? በመገረዝ ውስጥ ከሆነ በሕግ በኩል ሊጸደቅ የሚችልበት እድል አለ ማለት ነው። እሱ ብቻ ደግሞ ሳይሆን አሕዛብም ሊጸደቅ የሚችልበት መንገድ በሕግ ውስጥ ስላለ ወደ ሕግ ውስጥ መግባት አለባቸው ማለት ነው። ነገር ግን ጳውሎስ የሚለው ምንድን ነው? ወይም የአብርሃም ታሪክ የሚናገረው ምንድን ነው? እግዚአብሔር ለአብርሃም ጽድቅን የቆጠረለት ጻድቅ ነህ ብለው በመዝገቡ የጻድቅነትን መዝገብ ወይም ጽሑፍ የጻፈለት በመገረዝ ውስጥ ሆኖ ሳይሆን ባለመገረዝ ውስጥ ሆኖ ነው ይለናል። ተገርዞ አይደለም ሳይገረዝ ነበር እንጂ። አሁንም ተመሳሳይ መንገድ ነው የሚቀጥለው። ኖት ኢን ሰርከምሲሽን በት ኢን አንሰርከምሲሽን፣ በዛ ስርዓት ውስጥ አለመገረዝ በሚባል ሁኔታ ውስጥ ሆኖ ጽድቅ ተቆጠረለት ይላል። ስለዚህ አብርሃም የጸደቀበት ያ መንገድ ሌሎችም የሚጸድቁበት ያው መንገድ ይሆናል ማለት ነው። ናው ወደ ዋናው ጥያቄያችን የዛሬው ፎከስ ወደ ሆነው ጥያቄ እንግባ። ስንጀምር የጠየቅነው ጥያቄ እግዚአብሔር ይህን ያደረገው ለምንድን ነው? እግዚአብሔር አብርሃምን ሲያጸድቀው ወይም ጽድቅን ሲቆጥርለት ከመገረዙ በፊት እንዲሆን አስቀድሞውኑ እግዚአብሔር አስቧል። ያደረገውንም በዓላማ አድርጎታል አይደል? እግዚአብሔር ድንገት አይደለም። ለምሳሌ ዛሬ ሮሜ እንደሚሰበክ ከወራት በፊት አቅደናል። ግን አቅደንም የማይሰበክበት ጊዜ አለ፣ ከእቅድ ውጭ የምንሆንበት ጊዜ አለ። ስናቅድም በጣም ረዥም ርቀት አስበን አናቅድም። እግዚአብሔር ግን የሚያደርገውን ሁሉ በእቅድ ያደርገዋል እና ደግሞ የሚያደርገው ነገር ሁሉ ወደፊትን አፌክት ያደርጋል እና በእቅድ የሚሰራው እግዚአብሔር አብርሃምን ሊያጸድቀው አቀደና አጸደቀው። ሲያጸድቀው በእምነትን ጽድቅ ሆኖ እንዲቆጠርለት በማድረግ አጸደቀው። ታዲያ ይህንን አብርሃም ከመገረዙ በፊት ሆነ ብሎ አጸደቀው። ጳውሎስ እየነገረን ያለው ይህንን ነው። በእርግጥ ይህንን በደንብ ባጠናው ቁጥር መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለው ጎልቶ እየታየኝ ነው። በቃ መጽሐፍ ቅዱስ በደንብ ስታጠኑት የእግዚአብሔር ቃል ካልሆነ በስተቀር የዚህ አይነት ሙግት ሊያቀርብ አይችልም እና ጳውሎስም ይህንን ሲረዳ ለእኛም ግልጽ አድርጎ ሲያስቀምጥልን ይህ የእግዚአብሔር ድምፅ ነው እና እግዚአብሔር አብርሃምን ከመገረዙ በፊት ያጸደቀበት ምክንያት አንደኛው ቁጥር 11 አጋማሽ ላይ እንደምናየው አሕዛብ እስራኤላዊ ሳይሆኑ መጽደቅ እንዲችሉ፣ አሕዛብ እስራኤላዊ ሳይሆኑ መጽደቅ እንዲችሉ እግዚአብሔር አብርሃምን ሲያጸድቀው ከመገረዙ በፊት ሆነ ብሎ አጸደቀው። በሌላ አገላለጽ እኛ ወደ እስራኤላዊነት ሳንቀየር ኢትዮጵያዊ፣ ጋናዊ፣ ናይጄሪያዊ ሶፎርስ ሆነን እያለ እንደዛው እንደሆን ሆነን መጽደቅ እንድንችል አብርሃም ከመገረዙ በፊት መጽደቅ ነበረበት። ቁጥር 11 ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። መገረዝ የመጣው ቀጥሎ ነው እያለ ነው። አመነ፣ ጽድቅም ሆነ ተቆጠረለት እና ከጸደቀ ከዓመታት በኋላ አንዳንዶች 13 14 ዓመት በኋላ ይሉታል፣ አንዳንዶች አይሁዶች 29 ዓመት በኋላ ይሉታል። ብቻ ከብዙ ዓመታት በኋላ ተገረዘ። ሲገረዝ ከመጽደቁ ጋር ምንም ግንኙነት የለውም ይለናል። ለማህተም እንዲሆነው ነው፣ ምልክት እንዲሆነው ነው በማለት ይናገራል። ይህን በሌላ ጊዜ ስለምንመለስበት ለጊዜው ልዝለለው። ይህን ካለ በኋላ አብርሃም ከመገረዙ በፊት የጸደቀበት ምክንያት ቁጥር 11 ሁለተኛው ክፍል ውስጥ እናገኘዋለን። ምልክት ተቀበለ ይልና ይህም የምትለው ቃል ወሳኝ ነች። ይህ ሁሉ የሆነበት ምክንያት በእግዚአብሔር ዓላማ ውስጥ የታሰበ ነው። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ፐርፐዝ ነው እያሳየን ያለው ራይት። ይህን ሁሉ እግዚአብሔር ያደረገበት ምክንያት ዓላማ አለው። በነገራችን ላይ እግዚአብሔር አብርሃምን ለማጽደቅ ወይም ጽድቅ እንዲቆጠርለት ለማድረግ የግድ ከመገረዙ በፊት መሆን የለበትም።
ከተገረዘም በኋላ ጽድቅ ሊቆጠርለት ይችላል እግዚአብሔር ቢፈልግ። እሱ ብቻ አይደለም፣ ከተገረዘም በኋላ በእምነት ብቻ እንዲጸድቅ ማድረግ ይችላል። ምክንያቱም ከተገረዙ በኋላ በእምነት ብቻ የሚጸድቁም ስላሉ። ግን ይህን አላረገም። በአብርሃም የጀመረውን ስራ ሲጀምረው ፍጻሜውን አይቶት ነው፣ አርቆ በማሰብ ነው። እሱም አሕዛብ የሚጸድቁበት መንገድ በእምነት ብቻ እንዲሆን የአሕዛብ አባት መሆን እንዲችል እግዚአብሔር አስቀድሞ አብርሃም ሆነ ብሎ ከመገረዙ በፊት አጸደቀው ይለናል። ግን እዚህ ላይ አሕዛብ መጽደቅ እንዲችሉ ብሎ ጳውሎስ ሲናገር ሁሉም አሕዛብ ይጸድቃሉ ማለት አይደለም። ኦፍኮርስ በሆነ ሴንስ ሁሉም አሕዛብ ይጸድቃሉ ማለትም ኤርትራዊውም ጃማይካዊውም ኤንሶፎርስ ከሁሉም ሰው ውስጥ የሚጸድቅ አለ፣ ከነገር ከቋንቋ ከህዝብ። ግን እያንዳንዱ አሕዛብ ይጸድቃል ማለት እንዳልሆነ እናውቃለን። አዘርዋይስ ሲኦል ለማን ሊሆን ነው? እዚሁ ምንባብ ላይ ግን ጳውሎስ ሲናገር ይህ ጽድቅ ለአሕዛብ እንዲሰጥ የአብርሃም አይነት ጽድቅ እንዲቆጠርላቸው አብርሃም የሁሉም አባት መሆን እንዲችል አስቀድሞ ከመገረዙ በፊት አጸደቀው ሲል ይህ ጽድቅ ለማን እንደሚሰጥ እዛው ምንባባችን ላይ ይናገራል። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ ይላል። እቺ ወሳኝ ቃለች። እንግዲህ የአብርሃም አይነት ጽድቅ ለአሕዛብ ሁሉ እንዲሰጥ የሚለውን ጳውሎስ ደጋግሞ ሲናገር በእምነት ብቻ ብሎ ሲናገር አሁንም ደግሞ ያመጣዋል። ለሚያምኑ ሁሉ ደግሞ ይላል። እዚህ ላይ ጳውሎስ ኳሷን የሚያስቀምጥባት ቦታ ትንሽ ይፍት ታደርጋለች፣ ወይም አጽንኦት የሚሰጥበት ቦታ ትንሽ ይለያል። በእምነት ብቻ ይጸድቁ ዘንድ በሚለው ላይ ምን ይጨምራል? ለሚያምኑ ሁሉ ደግሞ ይቻላል ይላል። ምንድነው ልዩነቱ? ጽድቅ የሚገኘው በእምነት ብቻ ነው፣ አንድ መግለጫ ነው። ግን ደግሞ የዚህ የሳንቲሙ ሌላኛው ግልባጭ ለሚያምን ሁሉ ደግሞ ጽድቅ ይሰጣል፣ ሌላ መግለጫ ነው። ስለዚህ ከእምነት ውጭ ጽድቅ አይገኝም። ግን በእምነት ወደ እግዚአብሔር የተጠጋውን ደግሞ እግዚአብሔር ጽድቅን አይከለክለውም። ለሚያምኑ ሁሉ የተከፈተ ነው። በዮሐንስ ምዕራፍ 6 ቁጥር 37 ጌታ ኢየሱስ እንደሚናገረው ወደ እኔ የሚመጣውን አንዱንም አላስወጣውም እንደሚለው ነው። በእምነት የሚጠጋው ሁሉ በእግዚአብሔር ዘንድ ተቀባይነት ሊያገኝ ከእግዚአብሔር ዘንድ የተስፋ ቃል አለው። ስለዚህ በእምነት ለሚጠጉት ሁሉ የአብርሃም አይነት ጽድቅ ይቆጠርላቸዋል። ግን ይህ መሆን እንዲችል እግዚአብሔር ከዘመናት በፊት አስቦና አቅዶ አብርሃም የሚጸድቅበትን ጊዜ ወይም እንዴት የሚለውን መንገዱን ከመገረዙ በፊት አደረገው። ስለዚህ በእምነት የሚመጣውን ሁሉ የሚቀበል ከሆነ እግዚአብሔር በእምነት የሚመጡትን ሁሉ የሚያጸድቅ ከሆነ በእምነት ከሚመጣ ውስጥ አንድም የማይገፋ ከሆነ ያመናችሁላችሁ ጻድቅ ተደርጋችኋል። ወይም ጻድቅ ተደርጋችኋል ከሚለው ይልቅ ጻድቅ እንደተደረጋችሁ ትቆጠራላችሁ። እና ይህንን ባሰብን ቁጥር ባሰላሰልን ቁጥር ሊገርመን ይገባል። የሆነ የሰውነታችን ክፍል ሊነዝረው ይገባል። ምክንያቱም እንደዚህ እያልኳችሁ ነው። ልክ የአብርሃም አይነት ጽድቅ በማመናችሁ ብቻ ተቆጥሮላችኋል። ማለትም አብርሃም ጻድቅ በተባለበት በዛው መንገድ ጻድቅ ተብላችሁ እግዚአብሔር የሚያያችሁ ልክ እንደዛው ጻድቅ እንደሆናችሁ አድርጎ ነው። እንደውም የክርስቶስ ጽድቅ ስለሆነ ለእኛ የሚቆጠርልን እግዚአብሔር እኛን ሲያየን 24/7 ባይዘው ያለማቋረጥ የሚያየው ልክ ክርስቶስን ምን መስል ሰዎች አድርጎ ነው የሚያየን። ኃጢአተኞች ሆነን ማለት ነው። በእምነት ብቻ በመቅረብ ጻድቅ ናችሁ፣ ጸድቃችኋል፣ ወይም ጽድቅ ተቆጥሮላችኋል፣ ለዚያውም የክርስቶስ ጽድቅ። ሁለተኛው ምክንያት ጳውሎስ አብርሃም ከመገረዙ በፊት እግዚአብሔር አጸደቀው በማለት ለሚለው መግለጫው የሚያቀርበው ምክንያት ቁጥር 12 ውስጥ የምንመለከተው ነው። ቁጥር 12 ውስጥ ባለው ውስጥ የምናየው አስቀድመን እንዳልነው አሕዛብ በእምነት ብቻ መጽደቅ እንዲችሉ ብለናል፣ ወይም እኛ በእምነት ብቻ መጽደቅ እንድንችል ብለናል። እስራኤላዊ መሆን እንዳያስፈልገን ብለናል። ሁለተኛው
አብርሃም ከመገረዙ በፊት መጽደቅ አስፈላጊ የሆነበት ምክንያት ጽድቅ በእምነት ብቻ እንዲሆን ነው። ምንድነው ልዩነቱ? ብዙ ጊዜ ብዙዎች የሚምታታብን ወይም የሚምታታባቸው በተለይ ደግሞ ሌሎች ሃይማኖቶችም እውነታ አላቸው የሚሉ ሰዎች ግር የሚልባቸው ነገር ጽድቅ አንዱ መንገድ በእምነት ብቻ፣ ሌላኛው መንገድ ደግሞ በሌላ መንገድም ሊሆን ይችላል። ለምሳሌ በስራ በመልካም ስራ። ስለዚህ ግለሰቡ ለመምረጥ በሩ ተከፍቶለታል ብለው የሚያስብ አይነት ዝንባሌ ሊኖራቸው ይችላል። ስለዚህ ጳውሎስ ቁጥር 11 ላይ አሕዛብ በእምነት ብቻ ያለምንም እስራኤላዊነት እንዲድኑ እንዲጸድቁ አለ። ይቀጥልና ግን እሱ ብቻ እያልኩ አይደለም፣ በደንብ ስሙኝ ይላል። እኔንም በደንብ ስሙኝ። ጳውሎስ እያለ ያለው ጽድቅ በእምነት ብቻ ሊገኝ ይችላል ሳይሆን እያለ ያለው በእምነትና በእምነት ብቻ ነው የሚገኘው እያለ ቁጥር 12 ውስጥ ይሄን ነው የሚነግረን። ቁጥር 12 ስለ እስራኤላውያን መናገሩን ይቀጥላል። ለተገረዙትም አባት እንዲሆን ነው ይላል። አስቀድሞ ምን አለ? ላልተገረዙት አባት እንዲሆን አብርሃም አስቀድሞ ከመገረዙ በፊት ጸደቀ አለ። ልክ እንደሱ እንዲሆኑ በአብርሃም ስር መግባት እንዲችሉ አብርሃም ከመገረዙ በፊት ጸደቀ። ግን ደግሞ አብርሃም ለእስራኤላውያን ብቻ ወይም ለተገረዙት ብቻ ሳይሆን አባት የሚሆነው ለአሕዛብ ብቻ ሳይሆን አባት የሚሆነው አብርሃም አባትነቱ ለእስራኤላውያንም ጭምር ነው ይላል። ምን እያለ ነው? ለተገረዙትም አባት እንዲሆን ነው። ምን ማለቱ ነው? ለተገረዙት አባት እንዲሆን ሲል ይኸውም ለተገረዙት ብቻ አይደለም ይላል። ምን ማለት ነች ይህች አገላለጽ? ግሪኩም ላይ ለመተርጎም አሻሚ ነች፣ ግን ሐሳቧ ግልጽ ይመስላል። ለአሕዛብም አባት እንዲሆን ለእስራኤላውያንም አባት እንዲሆን፣ ግን ደግሞ ለተገረዙት ብቻ ሳይሆን ይላል። አማርኛው ትርጉሙን በደንብ ላይ ያሳይ ይችላል። ጳውሎስ እያለ ያለው ለአሕዛብ አባት እንዲሆን ከመገረዙ በፊት ጸደቀ፣ ግን ደግሞ ለእስራኤላውያንም አባት እንዲሆን ከመገረዙ በፊት ጸደቀ እያለ። እንዴት? ለተገረዙትማ በመገረዝ ውስጥ ቢጸድቅ አባታቸው መሆን ይችል ነበር እኮ። ለተገረዙት አባት እንዲሆን ይኸውም ለተገረዙት ብቻ አይደለም ሲል እስራኤላውያን ለሆኑት አባት እንዲሆን፣ ግን ከእስራኤልም ውስጥ እንዲሁ በስጋ የተገረዙትን ብቻ እያወራሁ አይደለም እያለ ነው። በስጋ ከመገረዝ በተጨማሪ የአብርሃምን አይነት የእምነቱን መንገድ ለሚከተሉት ነው ከእስራኤልም ውስጥ አባት የሚሆናቸው እያለ ነው። በዮሐንስ ወንጌል ምዕራፍ 8 ጌታ ኢየሱስ ከፈሪሳውያን ጋር ሲከራከር እናንተ አብርሃም አባት አለን ትላላችሁ፣ አብርሃም አባታችሁ አይደለም። አብርሃምማ አባታችሁ ቢሆን ኖሮ እኔን በተቀበላችሁ ነበር ይላል። ስለዚህ በስጋ እስራኤላዊ መሆን በራሱ የአብርሃም ልጅ አያደርግም። ትክክለኛው የአብርሃም ልጅነት የሚገኝበት መንገድ በምዕራፍ 4 ቁጥር 12 መሰረት በእጅ ከተገረዘ መገረዝ የሚያልፍ ነው ይላል። እርሱም አብርሃም ከመገረዙ በፊት የነበረውን የጽድቁን መንገድ እርሱን መከተል ነው። ንባባችንን እንቀጥል። ይኸውም ለተገረዙት ብቻ አይደለም ይልና ነገር ግን ጠንካራ ነገር ግን ነች በግሪኩ። ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው ይላል። ሳይገረዝ የነበረውን የእምነቱን ፍለጋ ማለት አብርሃም ከመገረዙ በፊት የነበረውን የእምነት ጉዞ፣ የእምነት ፉትስቴፕስ ለሚከተሉቱ እስራኤላውያን አባት መሆን የሚችለው እነሱም ይህንን መንገድ ስለተከተሉ ነው ይላል። ስለዚህ እስራኤላውያንም እስራኤላዊ ስለሆኑ አይጸድቁም እያለ ነው። እስራኤላውያን የሚጸድቁት አብርሃም ከመገረዙ በፊት የነበረውን የእምነት የሚባለውን መንገድ በመከተል ይጸድቃሉ። ስለዚህ አሕዛብ በእምነት ብቻ መጽደቅ ይችላሉ። እስራኤላውያንስ? እሺ ለነሱ ሕግ ተሰጥቷል፣ በእስራኤል ይጽደቁ? ኖ። አብርሃም አባታቸው እንዲሆን ካስፈለገ ልክ አብርሃም ከመገረዙ በፊት የነበረውን የእምነት የሚባለውን ፉትስቴፕስ ይከተሉ። ስለዚህ ከእምነትና ከእምነት ውጭ ሌላ መንገድ የለም ይላል። በእምነት ብቻ ይጸደቃል፣ ከእምነትና ከእምነት ውጭ ደግሞ ሌላ አማራጭ የለም በማለት ጳውሎስ ክርክሩን ይጠረቅመዋል። በአጭር ቃል ይቆልፈዋል። ምን ማለቱ ነው? ለተገረዙት አባት እንዲሆን ሲል
ይኸውም ለተገረዙት ብቻ አይደለም ይላል። ምን ማለት ነች ይህች አገላለጽ? ግሪኩም ላይ ለመተርጎም አሻሚ ነች፣ ግን ሐሳቧ ግልጽ ይመስላል። ለአሕዛብም አባት እንዲሆን ለእስራኤላውያንም አባት እንዲሆን፣ ግን ደግሞ ለተገረዙት ብቻ ሳይሆን ይላል። አማርኛው ትርጉሙን በደንብ ላይ ያሳይ ይችላል። ጳውሎስ እያለ ያለው ለአሕዛብ አባት እንዲሆን ከመገረዙ በፊት ጸደቀ፣ ግን ደግሞ ለእስራኤላውያንም አባት እንዲሆን ከመገረዙ በፊት ጸደቀ እያለ። እንዴት? ለተገረዙትማ በመገረዝ ውስጥ ቢጸድቅ አባታቸው መሆን ይችል ነበር እኮ። ለተገረዙት አባት እንዲሆን ይኸውም ለተገረዙት ብቻ አይደለም ሲል እስራኤላውያን ለሆኑት አባት እንዲሆን፣ ግን ከእስራኤልም ውስጥ እንዲሁ በስጋ የተገረዙትን ብቻ እያወራሁ አይደለም እያለ ነው። በስጋ ከመገረዝ በተጨማሪ የአብርሃምን አይነት የእምነቱን መንገድ ለሚከተሉት ነው ከእስራኤልም ውስጥ አባት የሚሆናቸው እያለ ነው። በዮሐንስ ወንጌል ምዕራፍ 8 ጌታ ኢየሱስ ከፈሪሳውያን ጋር ሲከራከር እናንተ አብርሃም አባት አለን ትላላችሁ፣ አብርሃም አባታችሁ አይደለም። አብርሃምማ አባታችሁ ቢሆን ኖሮ እኔን በተቀበላችሁ ነበር ይላል። ስለዚህ በስጋ እስራኤላዊ መሆን በራሱ የአብርሃም ልጅ አያደርግም። ትክክለኛው የአብርሃም ልጅነት የሚገኝበት መንገድ በምዕራፍ 4 ቁጥር 12 መሰረት በእጅ ከተገረዘ መገረዝ የሚያልፍ ነው ይላል። እርሱም አብርሃም ከመገረዙ በፊት የነበረውን የጽድቁን መንገድ እርሱን መከተል ነው። ንባባችንን እንቀጥል። ይኸውም ለተገረዙት ብቻ አይደለም ይልና ነገር ግን፣ እቺ ነገር ግን ጠንካራ ነገር ግን ነች በግሪኩ። ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው ይላል። ሳይገረዝ የነበረውን የእምነቱን ፍለጋ ማለት አብርሃም ከመገረዙ በፊት የነበረውን የእምነት ጉዞ፣ የእምነት ፉትስቴፕስ ለሚከተሉቱ እስራኤላውያን አባት መሆን የሚችለው እነሱም ይህንን መንገድ ስለተከተሉ ነው ይላል። ስለዚህ እስራኤላውያንም እስራኤላዊ ስለሆኑ አይጸድቁም እያለ ነው። እስራኤላውያን የሚጸድቁት አብርሃም ከመገረዙ በፊት የነበረውን የእምነት የሚባለውን መንገድ በመከተል ይጸድቃሉ። ስለዚህ አሕዛብ በእምነት ብቻ መጽደቅ ይችላሉ። እስራኤላውያንስ? እሺ ለእነሱ ሕግ ተሰጥቷል፣ በእስራኤል ይጽደቁ? ኖ። አብርሃም አባታቸው እንዲሆን ካስፈለገ ልክ አብርሃም ከመገረዙ በፊት የነበረውን የእምነት የሚባለውን ፉትስቴፕስ ይከተሉ። ስለዚህ ከእምነትና ከእምነት ውጭ ሌላ መንገድ የለም። በእምነት ብቻ ይጸደቃል፣ ከእምነትና ከእምነት ውጭ ደግሞ ሌላ አማራጭ የለም በማለት ጳውሎስ ክርክሩን ይጠረቅመዋል። በአጭር ቃል ይቆልፈዋል። እና ፉትስቴፕስ ወይም ዱካ ሲምፕሊሲቲ ነው። ዱካው ወይም ፉትስቴፕሱ ውስብስብ አይደለም። የአብርሃም ፍለጋ ለመርዳትም አያስቸግርም፣ ብዙ ምርምርም አይፈልግም። በጣም ቀላል ነው። ቀላል ከመሆኑ የተነሳ አስተማማኝ፣ በቀላሉ መዳረሻ ላይ የሚያደርስ ነው። እሱም የእምነት ፍለጋ ነው፣ የእምነት ዱካ ነው። ማመን ምኑ ነው ውስብስብ የሚሆነው? የሚያጸድቅ እግዚአብሔር ነው፣ እኔ ኃጢአተኛ ነኝ ብሎ ኢየሱስ ክርስቶስ ለእኔ ጽድቅ ሞቷል፣ የእሱ ጽድቅ ለእኔ ባምን ይቆጠራል ብሎ ማመን ነው። በቃ ቀጥሎ ጥያቄያችሁ እና የእምነት ዴፊኒሽን ምንድን ነው? ባውቀው ምን አስደበቀኝ? እምነትን መች ዲፋይን አደረገዋለሁ? እምነት እንተነትነዋለን፣ ዲስክራይብ ነው የምናደርገው። ዲስክራይብ ስናደርገው በእግዚአብሔር ላይ ራስን መጣል፣ በራስ ላይ ከመደገፍ መላቀቅ። ይህ ዱካ ነው፣ የአብርሃም መንገድ ነው። እና መልካሙ ዜና ሲምፕል ነው፣ ትሪክ የለበትም፣ አቅጣጫ አያስትም። ስለዚህ እግዚአብሔር ጠቢብ ስለሆነ ከዘመናት በፊት አስቀድሞ አብርሃምን በእምነት ጽድቅ እንዲቆጠርለት ሲያደርግ ጊዜውን ወሰነው። እንዴት የሚለውን አስቀድሞ ወሰነው። አብርሃም ከመገረዙ በፊት ጸደቀ። በዚህም አብርሃም ለአሕዛብ የመጽደቅ ምክንያት ሆነ፣ አባት ሆነ። እሱ ብቻ ደግሞ ሳይሆን ለእስራኤላውያንም የመጽደቅ ምክንያት ስለሆነ የጽድቅ ብቸኛው መንገድ እምነት እንደሆነ አብርሃም ምሳሌ ሆነ። ሁለት ምክንያቶችን አየን። ሶስተኛውን ለመጠቅለያ እናንሳው። ሶስተኛው ቁጥር 11 መጀመሪያ ላይ እና ወይም አጋማሽ ላይ እና ቁጥር 12 መጨረሻ ላይ ይገኛል። ቁጥር 12 መጨረሻ በግሪኩ ማለት ነው። በአማርኛው
ቃሎቹን ላሳያችሁ። ቁጥር 12ን ደግመን እናነበው። ለተገረዙት አባት እንዲሆን ነው ካለ በኋላ ይኸውም ለተገረዙት ብቻ አይደለም ነገር ግን ይልና አባታችን አብርሃም ይላል። በግሪኩ ቁጥር 12 የመጨረሻዋ ቃል አባታችን አብርሃም የምትለው ነች እና አባታችን አብርሃም በሚለው ውስጥ የኛ አባት የሚል አለው። our father ግሪኩ ላይ our የምትለው ቃል በግልጽ አለች፣ የኛ የምትለው። ስለዚህ አብርሃም ከመገረዙ በፊት እንዲጸድቅ እግዚአብሔር አስቀድሞ መወሰኑ አሕዛብ በእምነት እንዲጸድቁ፣ ሁለተኛ የጽድቅ መንገድ እምነትና እምነት ብቻ እንዲሆን አድርጎታል። የዚህ ሁሉ ድምር ውጤት ደግሞ እግዚአብሔር ሕዝቡ አንድና አንድ እንዲሆን አድርጎታል። እግዚአብሔር በተለያዩ ስፍራዎች የተለያዩ ሕዝቦች የሉት። እግዚአብሔር በአብርሃም አባትነት ስር የሚጠለሉ አንድ ሕዝብ አለው። እንግዲህ የሚጠለሉ ብሎ አንድ የሚባል ነገር የለም፣ ላስተካክለው። እግዚአብሔር አንድ ሕዝብ አለው በአብርሃም ጥላ ስር የሚጠለል፣ እሱም አሕዛብንም አይሁድንም በእምነት የተጠጉትን ሁሉ የሚያካት አንድ ሕዝብ አለው። ለምንድን ነው እንዲህ የምንለው? እግዚአብሔር የሚያድነው የሚያጸድቀው የአብርሃም መንገድ የሚከተሉትን ነው። የአብርሃም መንገድ በመከተላቸው እግዚአብሔር አብርሃምን ምን ያደርገዋል? አባታቸው ያደርገዋል። እንግዲህ አንድ አባት ካለን አንድ ሕዝብ ነን፣ አንድ ወገን ነን። እግዚአብሔር በማጽደቁ በመጥራቱ የልጁን የኢየሱስ ክርስቶስ ጽድቅ ለእኛ እንዲቆጠር ማድረጉ ብቻ ሳይሆን እኛንም ደግሞ በአንድ አይነት መንገድ አጽድቆ አንድ አድርጎናል። ይህ እግዚአብሔር አስቀድሞ በሰራው አስቀድሞ ባቀደው የጥበብ አሰራር ውስጥ የሆነ ነው። ጸጋና ሰላም ይብዛላችሁ።